ለብሔራዊ ቡድኑ የሚሰለፉ ተጫዋቾች ስም ዝርዝር ይፋ ተደረገ። የኢትዮጵያ እግር ኳስ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌ ቀጣይ ላለባቸው የዓለም ዋንጫና የቻን ማጣሪያ ጨዋታ የ19 ተጫዋቾችን ስም ዝርዝር ይፋ አድርገዋል። የተመረጡ ተጫዋቾች መስከረም 19 ቀን 2008 ዓ.ም ከቦትስዋና ጋር በሚያደርገው የአቋም መለኪያ ጨዋታ ይሳተፋሉ። ለ2018 የዓለም ዋንጫ ቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፔ እንዲሁም ለ2016 የአፍሪካ እግሮች እግር ኳስ ዋንጫ ማለትም ቻን ከቡሩንዲ ጋር ለሚያደርገው ጨዋታ ቅድመ ዝግጅት ያደርጋሉ። ሁሉም ተጫዋቾች መስከረም 10 ቀን 2008 ዓ.ም በፌዴሬሽኑ ጽሕፈት ቤት ተገኝተው ሪፖርት በማድረግ ወደ ሆቴል የሚሰባሰቡ ሲሆን ልምምዳቸውንም የሚጀምሩ ይሆናል። ተጨማሪ ተጫዋቾች ከ2007 ዓ.ም የኢትዮጵያ ጥሎ ማለፍ የግማሽ ፍጻሜ ጨዋታዎች በኋላ እንደሚለዩ የኢትዮጵያ ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ዮሐንስ ሳህሌ መግለጻቸውን ፌዴሬሽኑ የላከው መግለጫ ያመለክታል። በአሰልጣኙ የተመረጡ ተጫዋቾችም ከዚህ በታች የተዘረዘሩት ናቸው። ግብ ጠባቂዎች ታሪክ ጌትነት፣ ለዓለም ብርሃኑና አቤል ማሞ፣ ተከላካዮች ስዩም ተስፋዬ፣ ተካልኝ ደጀኔ፣ አስሻለው ታመነ፣ አንተነህ ተስፋዬ፣ ሙጂብ ቃሲምና ዘካሪያስ ቱጂ፣ አማካዮች ኤፍሬም አሻሞ፣ ጋቶች ፓኖም፣ ሙሉ ዓለም መስፍን፣ ብሩክ ቃልቦሬ፣ ቢኒያም በላይ፣ በረከት ይስሐቅና አስቻለው ግርማ፣ አጥቂዎች ባዩ ገዛሃኝ፣ ዳዊት ፍቃዱና ራምኬሎክ ናቸው።